ምዕራፍ 64 ሰማዮችን ቀደምን ነው ብትወርድ ተራሮችም ምን ነው ቢናወጡ እሳት ጭራሮውን እንደሚያቃጥል እሳትም ውሃውን እንደሚያፈላ ስምህ ለጠላቶች ይገለጥ ዘንድ አሕዛብን በፊት ይንቀጠቀጡ ዘንድ ያልተጠባበቅነውን የክብርህን ሥራ ባደረክ ጊዜ ወረድክ ተራሮችም በፊት ተንቀጠቀጡ። ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ካንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸውም አልተቀበሉም፣ ዓይንም አላየችም። ጽድቅን የሚያደርገውን በመንገዶችም የሚያስበውን ትገናኛቸዋለህ። እነሆ አንተ ተቆጣ፣ እኛም ኃጢአት ሠራን፣ ስለዚህም ተሳሳትን። ሁላችን እንደ ርኩስ ሰው ሆነናል፣ ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ንፋስ ወስዶናል። ስምህንም የሚጠራ አንተንም ሊያዝ የሚያስብ የለም። ፊትህንም ከኛ ሰውረሃል፣ በኃጢአታችንም አጥፍተኸናል። አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን። አንተም ሠሪያችን ነህ፣ እኛም ሁላችን የእጅ ሥራ ነን። አቤቱ እጅግ አትቆጣ፣ ለዘላለም ኃጢአትን አታስብ። እነሆ እባክህ ተመልከት፣ እኛ ሁላችን ሕዝብ ነን። የተቀደሱ ከተሞችህ ምድረ በዳ ሆነዋል። ጽዮን ምድረ በዳ፣ ኢየሩሳሌምም ውድማ ሆናለች። አባቶቻችን አንተን ያመሰገኑበት የተቀደሰና የተዋበ ቤታችን በሳት ተቃጥሏል፣ ያማረውም ስፍራችን ሁሉ ፈርሷል። አቤቱ በውኑ በዚህ ነገር ትታገሳለህን? ዝምስ ትላለህን? አጥብቀህስ ታስጨንቀናለህን?